ሰው የማይወጣው ተራራ እንዴት ይሞክራል ብሎ ያው አፍ ይዘዋል ማለት ነው። ጉራ ብቻ ጉራ ብቻ። ከዛም በኋላ ደግሞ ወዶቼ ብሩኬ ከማርክ ጋር ስፖርት እየሰራ ነው። ሰውነቱን ሆፕ 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 እያደረገ ነው። ለመሰላችሁ ቦርሳዎቹን ሰብሰብ አድርጎ ሸጎጥ እንዲያደርግ ማለት ነው። እንግዲህ ብሩኬ ይመችክ። ባይዘዌ አንተም እየቀለድክ ነው፣ እኛም እንቀልዳለን። መስት ነው። እዚህ ጋር ኦዲንስ የመዳም ቅመሞችን አንዳንዴ አታድርጉ ማለት ነው። ሲቀጥል ደግሞ ያው ከእንትን በኋላ ልጅቷ ያው አኪድ ወይ ቻናል ሊከፈትላት ወይ ደግሞ ያው ሰምታይምስ አስበው ለቲክቶክ ፎሎ ብቻ ይመስለኛል የብሩክ ወዳጆች ፎሎ እንድናደርጋት እኔም አድርጌታለሁ። ለምን ዋሻል እና እሷ ጋር ደግሞ ሄደው ትንሽ ያው ዘና ፈታም እያሉ ነበር። እና እስቲ አንዳንድ ነገር ሀይሚዬንም ብሩክንም ሁሉንም በመጥቀስ እንደዚሁም ደግሞ ለአንዳንድ እህቶቻችን ዲስከስ እናደርጋለን። ሪሊውን ነው። ቀድማችሁ የምታፈቅሩ ከሆነ ብሩክ እንዳለው የማይወጣ ተራራ ላይ ነው የሚሉባችሁ። ስለዚህ ቴንኪር በሚለው ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ያው በሀይሚዬ እና በብሩኬ ጉዳይ ዲስከስ እያደረግን ስለምንወዳቸው ስለምናከብራቸው እስካሁን ከነሱ ጋር ነን። ባንወዳቸው ባናከብራቸው ቦታ ባይኖረን ያለማየት ይቻላል፣ እንደነገርኳችሁ ማለት ነው። አንድ ቪዲዮ ያለማየት ይቻላል። እኔ ከዚህ በፊት ብዙ ቪዲዮዎች ነው የማየው። ዛሬ ላይ ግን ፎከስ እንደምታዩት ለብዙ ወራት ከነ ሀይሚዬ ጋር ነኝ እና ስለምንወዳቸው ነው። ትዕግስት ኖሮን ይሄን እስካሁን ያለ ነው እና አንዳንድ የብሩክ ኦዲየንሶች ቅር የሚላችሁ ነገሮች ደግሞ አይኖሩ። ሰምታይምስ ምን ያለው መሰላችሁ? ፎር ኤግዛምፕል ማለት ነው ቲክቶክ ላይ አንዷ ሜካፕ አድርጋን ዲቦራ ላይ ክነ በቃ ቲክቶከሮች ማለት ነው ሲንበላጠጡ ሲጨፍሩ ሲቀልዱ ምናምን በቃ እነሱ አዲ አንድ የመዳም ቅመም መትባ ወይ ክሎራክስ ይዛ ወይ መጥረጊያ ይዛ ስጨፍር ግን ኮሜንቶቿ በጣም ይገርሟቸዋል። እና ሰምታይምስ ምንድን ነው ብሩኬ በላያችን ላይ እየተረማመደ ነው። ድራማም ሆነ ምንም ሆነ በሀይሚዬ ላይ ብቻ ሳይሆን በሴቶች ላይ ነው። ዩ አንደርስታንድ? ምን አይነት መልእክት ነው እኔ ማስተላልፈው? ብታፈቅሩ ወንድ ልጅን እራሳችሁን ኮንትሮል ማድረግ ነው እንጂ ያለባችሁ እንደ ሀይሚዬ ማይስዊት አንተ ማጣት አልፈልግም ከአንተ ውጭ እንደዚህ ከአንተ ውጭ እንደዚህ ማለት የለባችሁ። እሱን ነው አንደኛ ፍቅር ውስጥ ቀብ ማድረግ ያለባችሁ። ያፈቀርን እኮ እናውቃለን፣ ያፈቀርን እኛ እናውቃለን። እንዴ ስልካችን እንኳን ኢሞና ኢሞፒት ነው የምንጠቀመው። ትክክለኛ ያፈቀረ ወንድ ሪሊውን ነው የምነግራችሁ። እና ዛሬ ላይ ስለ ብሩክ ያፈቅራት ምን ለሚለው አይደለም። እና አንዳንድ ነገር የምናገረው ነገሮች አሉ። እና አንዳንዴ ምንድን ነው ሪሊውን ነው አንዳንድ ያለማወቅ ይመስለኛል። ብሩክ ወዳጅ ነኝ ብላችሁ ምንም እኔ ቀልዶች ነው የምቀልደው። ቦርሳ ምንም ሀይሚዬ ያለችውን ነው ጨምሬበት አይደለም። አትናደዱ። እኛ ስንቀልድ የማዳም ቅመሞች አትናደዱ። እንዴ ብሩክስ ሲጫወትባቸው አንድ ወር ሙሉ ምንም ይሁን እና ውዶቼ ማሮቼ ፍቅሮቼ እኔ ደግሞ ቀልድ ወልዳለሁ ባይዘው በዚህ አጋጣሚ። ሌላው ደግሞ ሰብስክራይብ ላይክ ለምታደርጉኝ እንደዚህም ደግሞ ኮሜንት ለምትሰጡኝ ሪሊውን ነው ቁጭ ብዬ ነው ማነበውና እንትን የምለውን ጊዜ ሰጥቼ ማለት ነው። ከልብ ነው አመሰግነው። በጣም እወዳቸዋለሁ፣ አከብራቸዋለሁ። ያስቀይምኳችሁም ካለ እንግዲህ አፉ በሉን። ያው እነ ብሩክና እና ሀይሚዬ ሊታረቁ 1000 ሰብስክራይብ የብሩክ ይቀራል። ከዛም በኋላ ደግሞ እናወራለን ማለት ነው፣ እንታረቃለን እኛ እና ውዶቼ እንግዲህ ዛሬ ከ8 ደቂቃ በፊት ነበር ያየሁት። ብሩኬ ያው በኢንስታግራም ገጹ ላይ ከማርክ ጋር ያው ስፖርት ቤት ነው ስፖርት እየሰራ ሰውነቱ እንደምታዩት ነው ከማርክ ጋር ኢትስ ግሬት። ምን አለ መሰላችሁ እኔ ኦዲየንስን በዚህ ሁኔታ እኔ ብሩክ አይመስለኝም ለምንወሻቸዋለሁ። አታለ ሰብስክራይብም ቢሆን ከወራት በፊት ያኔ ቤተሰቦቹንም ረሳ ብዬ ነው። ሪሊውን ነው አሁን ቲክቶክ ላይ ስትሄዱ ብዙ ነገር። ሌላው ደግሞ ወዶቼ ማሮቼ ፍቅሮቼ አንዳንዴ ሀይሚዬ ላይ የምትወርዱት ሀይሚዬ ምንም አይነት ጥፋት የለባትም። ሀይሚዬ ይሄን ልጅ ብታመጣው ውዶቼ ይሄን ልጅ ብታመጣው ስሜቱ እንዲገባው ነው እንጂ አልታቀፈችው። እሱ ግን አይገባውም። ሪሊውን ነው የምነግራችሁ። እና እየታሸች አልመጣችም። ያው ማምጣት የለባትም እንደነገርኳችሁ ማምጣት የለባቸውም ሁለቱም ማለት ነው። ግን ካመጣች ምንም ጥፋት እንዳሌለባት ነው። ገባችሁ? እንደዚሁም ደግሞ ብሩኬ ሲሻርት ምንድን ነው ያለው?
የማይደርስ ተራራ እሱ እንግዲህ የበላይ ነው። የበላይ አንድ ፈጣሪ ነው ብሩኬ እኮ በጣም በሃይማኖቱ ራሱ እኔ ሪሊውን ነው ማሻላ ጠንካራ ላይክ እንደዛ ነበር ማድረገው። ሪሊውን ነው የምነግራችሁ። እና ያኔ እንትንም ቢሆን ትችትም ቢሆን ነው እኛ እንደ ትችቱ ነው የምንሰጠው፣ እንደ ትችቱም እንደ ኮሜንቱም አስተያየት እሱ እንደጻፈው ነው። እኛ ጨምረንበት አይደለም። ለምን ከጨመርንበት ከፈጣሪ ጋር መጣላት ነው። ቦርሳ ሀይሚዬ ቦርሳ ስትል ቦርሳ ላለው እና ከነሱ ወርዶች ነው እኛ የምንጠቀመው። እና ብሩኬ ሼር ሲያደርግ የማትደርሽበት ተራራ ነው ያለው። በጣም ነው ያዘንኩት። ሪሊውን ነው። ለምን ሀይሚን ብቻ ሳይሆን ብዙ ሴቶች ለምን የሴት ክብር የሚባል ነገር አለ ውዶች። እዚህ ጋር ብሩክን በጣም ነው ማከብረው። ሪሊውን ነው። ባላክብረውማ ባልወደው ቪዲዮንም አላየለትም ነበር። እኔ ስንቱን ትቼ ነው የመጣሁት። ግን ምንድን ነው እዚህ ጋር አስተያየት ነው የምንሰጠው። አሁን ብሩክ ምንድን ነው ጭንቅላቱ አልበሰለም። የሆነ ነገር ሲያደርግ ሀይሚዬን ብቻ ለመጉዳት ሲሆን ተመልካችንም መሆን የለበትም። ሰብስክራይቡ ነገ ያድግለታል። ግን በዚህ መልኩ ተገቢ አይደለም እንዴ። ሪቪው ነው ያላቸው ሰው እኮ አለኝ አይሉም። ተምረው መሐንዲስ፣ ፓይለት ላይክ ሪቪው ነው። አሁን ስንት ምሁር አለ ከብሩክን የሚያዳምጡ ስንት ምሁር ማለት ነው። እኔ ኮሜንት ላይም ታያላችሁ በእንግሊዝኛ የሚጽፉ አሉ ብዙዎች። ሀይሚዬን ሄልፕ እንደሚያደርጉ ትምህርቷን መክፈል እንደሚችሉ ላይክ ብዙዎች አሉ። 2 ልጆችም አሉ በውስጥ ሀይሚዬን የሚያናግሯት ማለት ነው። ከነሱ ጭንቅላት የተሻሉ፣ በእድሜም የተሻሉ፣ በሀብትም የተሻሉ፣ በአስተሳሰብም የተሻሉ። ግን ብሬኑ የሆነ እኮ ሰፋ አድርጎ ማሰብ አለበት ብሩኬ። ሪሊውን እኛ እንወድሃለን፣ እናከብረሃለን፣ ወንድማችን ነክ። ድራማን ብትሰሩ ኢትስ ግሬት። ግን የሚዲያ ሰው እስከሆንክ ድረስ የሆነ የምትጠቀመውን ስፔሊንጎች፣ ወርዶች መስቴንኬር መሆን እንዳለብን ነው። እና እንግዲህ ያው እሱ ተራራ ነው፣ እሱ ላይ መድረስ አችልም ነው። በዚህ አጋጣሚ እዚህ ጋር ስለ ሀይሚዬና ስለ ብሩኬ ቆም ላድርግና ውዶች ምን አለ መሰላችሁ፣ እኛ ሴቶች ስንባል ጡታችን እንደ ልባችን የተንጠለጠለ ነው ይባላል። አባባል ነው መሰለኝ። ልባችን እንደ ጡታችን የተንጠለጠለ ነው እንደዛ ብቻ ይባላል። ለምንድን ነው ቆራጥ አንሆንም? ሞርዛን ይሄ ኤጅ ላይ በጣም ዳንጀርስ ነው። በዚህ እድሜ በጣም እንትን ይላል፣ ከባድ ነው ውዶቼ። ለምን ተቆጣጣሪ ያስፈልጋል። ላይክ ግን በተቻለ መጠን ስታፈቅሩ ሞርዛን አሁን ላይ ሀይሚና ብሩክን ብዙ ሚዲያ እያያችሁ ነው። ፍቅረኛ ስትይዙ እንደምንም እራሳችሁን ኮንትሮል አስቡት። አሁን ሀይሚዬ ለብሩክ ያላትን ፍቅር እያለቀሰች ላይክ እስካሁን አለ ዩቲዩብ ላይ ዲሊት አልሆነም። ስለዚህ ስሜታችሁ መቆጣጠር አለባችሁ። ካልተቆጣጠራችሁ በድራማም ሆነ በእውነታም ሆነ እንደ ብሩኬ ነው የሚሆንባችሁ ወንዶች ማለት ነው፣ ይንቀባረሩባችኋል። ስለዚህ አብሶ ቆንጆ ሴቶች በጣም እየተጎዱ ነው ያሉት፣ በጣም ማለት ነው። ወላ ቲክቶክ ወላ ምናምን ሪሊውን ነው ሀቢባ ቤት ስትሰሙ አፍሬድ 21 ዓመቴ በ18 ዓመቴ በ22 ዓመቴ ላይክ ለምንድን ነው? ቅድሚያ ፍቅር ውስጥ ዘጭ አትበሉ። እራሳችሁን ኮንትሮል አድርጉ። ብልጥ ሁኑ። ሀይሚትዬ ስማርት ናት። ሀይሚትዬ ብልጥ ናት። አይኖ ግን እዚህ ጋር ስለ ሀይሚና ስለ ብሩክ አይደለም ማውራው። ከብሩክና ከሀይሚ መማር ያለባችሁ ይሄ ነው። ሴት ልጅ በጣም ጥንቁቅ መሆን እንዳለብሽ። ብታፈቅሪ ይሄ አፍቅርሃለሁ አንተ ማጣት አልፈልግም ምናምን ፎር ዋት ዚስ ኢዝ ብራዘርስ፣ ወንድሜ ነው ነገ ወልጄ ልለያይ ይችላለሁ። ፎር ዋት መስት ስትሮንግ ሁኑ ባይ ነኝ። ወይኔ ድምፄ ኦቨር ነው። ሲቀጥል እና ከዚህ ነገር ብዙ ነገሮችን መማር ትችላላችሁ። አንድ እህቴ ደግሞ በጣም ውዶች ይሄ ነገር እኔ ለራሴ ህልም ስለሚመስለኝ እሷ ምትለኝ አይሰሚም ወይ እንደ መሳደብም እያደረግሽ ነው ሁሌ የምትጽፈው 3-4 ኮሜንት ትጽፋለች። ብሩክም ሀይሚም ስራ ብቻ ነው እንጂ ፍቅረኛሞች አይደለንም ብለዋል ትለኛለች። እኔ እንደ ቀልድ ነው ሀይሚዬ ያለችው አመቱን ሙሉ አያፈቅረኝም ብላለች። ግን እንደ ጆኪንግ አሁን በሚሰሩት ለቅመም ያክል ይሆናል ነው የምለው። እኔ ሪቪው ነው። እኔ አሁን እኔ ታርቄ ይመጣሉ። 1000 ሰብስክራይብ ነው የቀረው። ከምዛን ይመጣሉ እንደ አላህ ፍቃድ ማለት ነው። እንደ አላህ ፍቃድ የአንድ ሀገር ሰው ናቸው፣ ሊታረቁም ይችላሉ። ሲመጡ ግን ሁላችንም መጠየቅ ነው ያለብን። ምንድነው በግድ ብሩኬ ያፍቅራት በግድ ፍቅረኛ ይሁን ሳይሆን ለእኛ ግልጽ ሆኖ እንከታተላቸው።
ፎር ኤግዛምፕል ማሄና ሀሰን ፍቅረኛሞች አይደሉም፣ ኒካም የላቸውም፣ እንደ ፍቅረኛ ሆነው ይሰራሉ። ሀላስ ይሄን አሁን የታወቀ ነው። ዩ አንደርስታንድ። ሌላው ደግሞ ማናት ሄሉ በመጀመሪያ ካላዘርጋሳ ፍቅረኛሞች አይደሉም። እንዲህ እያወቅን መሄድ አለብን። ገባችሁ? ለምን ሁለቱንም ደስ እያለ እንድንከታተላቸው በቃ የምናውቀውን ነገር ማሳወቅ አለባቸው። አንዷ እህቴ ያው ፍቅረኛሞች አይደሉም ብለሻል ትኛለሽ። ማነሽ ስምሽ? እንደውም ስምሽን በለጠፍኩ። ፍቅረኛሞች አይደሉም ብሩክም ተናግሯል፣ ሀይሚም ተናግሯል። አንቺ ምንድን ነው የምትይው እያልሽኝ ያለሽው? እዚህ የአራት ልጆች እናት ምናምን የሚባለው ነገር ቀረ ማለት ነው። አረ እኔም እኮ አሰከሩኝ ውዶቼ፣ ሪቪውን ነው የምነግራችሁ። እና እኔ ይሄ ነገር ነው ግራ ይገባኝ። በግድ አፍቅራት የሚባል ነገር የለም። ጥንድ ሆነው የሚሰሩ ከሆነ ይስሩ እንደ ድሯቸው። ይቅርታ ውዶቼ፣ እኔ ምንድን ነው አሁን ሀይሚትዬና ብሩኬ ያኔ እኔ ኮሜንታተር እንደምትሉት ፍቅረኛሞችም አይደሉም ካላችሁኝ በቃ እንደዛ በግልጽ ነግሮን ይስሩ። አላ ደግሞ በፈቀደ ሰዓት በሂደት እድሜያቸውም ሲጨምር ሞርዛን የብሩኬ ጭንቅላት ሲበስል ዩኖ አንደርስታንድ ዚስ ታይም ላይ ጥሬ ነው ሲበስል፣ ከዛም በኋላ የአንድ ሀገር ሰው ናቸው። ሀይሚትዬም መማር ያስፈልጋታል፣ ትማራለች ፎከስ አድርጋ። ለምን ሀይሚትዬም ከማታውቀው ሰው ጋር ከሸገር ልጆች ጋር እንድሰራ አንፈልግም በቃ። እና እንደዛ ከሆነ ኢትስ ግሬት። እና አሁንም ይሄን ማስተላልፈው ቲክቶከርስ እንደዚሁም በብሩክ በኩል በውስጥ የምታናግሩት ግልጹ፣ ይሄ በግድ የለም። በግድ አፍቅር ነውር ነው። ሪቪውን ነው የምነግራችሁ። ግን እኛ ግልጽ ያልሆነልኝ ነገሮችን በበኩል ያሉ ይሄ 4 ልጆች የሚባለው ምናምን እሱ ላይን ነው፣ ውሸት ነው። እና በኮሜንት አጨቅጭቂያቸው የምትለኝም አለች። 3-4 ሰው ይጽፍልኛል። እኔ የሚያወሩት ነገር እንደ ቀልድ ነው ማየው። ሀይሚዬ ብላለች ለ1 ዓመት አያፈቅረኝም ብላለች። ይሄ ግን ለእኔ እንደ ቀልድ ነው ያየሁት፣ በወቅቱ ብናደድም ማለት ነው። እና ይህን ነገር እንዲያብራሩልን እንጠይቃቸዋለን። በሰላም እንደሚመጡ እርግጠኛ ነኝ፣ 100%ም ሳይሆን ማለት ነው። አንድ ሀገር ሰው ናቸው። አንዳንድ ኦዲየንሶች ደግሞ ውዶቼ ምን አለ መሰላቸው፣ እዚህ ጋር ሀይሚዬ ማይስዊት ሴት ናት፣ በሴት ልጅ አትፍረዱ። ሌላው ደግሞ ምንድን ነው እኛስ የሚለውን ነገር ቲንክ አባውት። እኔ እና እናንተ ስለምን እንጣላለን? በእነሱ የተነሳ ለምን እኛስ እንቀያየማለን እንዴ? ቲንክ ማይሰልፍ ቲንክ ዩርሰልፍ። ለራሳችንም ማሰብ አለብን። በቃ የሆነ ግልጽ የሆነ ነገር እንዲመጣ ነው። እኔ ዛሬ ላይ ለምሳሌ ሀይሚና ብሩኬ ፍቅረኛሞች እኮ አይደሉም፣ ይሄን ስራ ቢሰሩ ምን ችግር አለው ብትሉኝ፣ እኔ ቪዲዮ በ4 በ5 እንደ በፊቱ አሁን ለሀይሚዬ በስንት ነው የምሸርትላት? ወላሂ በዘር ለገበሬ የኔና ልዩ ናት ፒፒቲ በሌላ ዜጎች 2 ነው 4 ነው የምሸርትላት። ለብሩኬ ግን ሁሉንም አቁሜያለሁ፣ በሚሳደቡት ማለት ነው። የኔ አቆምኩ ማለት ምንም አይቀንስበትም። ግን ያኔ የሆነ የሰውን ሞራል ነው የምትናገሩት፣ ምሰድቡኝ የብሩክ ወዳጆች ማለት ነው። ለብሩክ እየጠቀማችሁ አይደለም፣ ለእኔ ግን እየጠቀማችሁኝ ነው። ቢያንስ ምንም ቢሆን እያዳመጣችሁ ነው። እና ሰምታይምስ የምታደርጉን ነገር በዲስከስ አጠፋለሁ። በ10 ደቂቃ ውስጥ ዘር ለገበሬ ሁሌ ነው ማጠፋው። እኔ ሁሌ አጥፊ ነኝ። አሁንማ ብሩኬ ከሴቶች ጋር እየዳነሰ ካየው ጀምሮ በጣም እያጠፋው ነው። ማንም የሚመልሰኝ ኮሜንታተሮች ከስድብ ውጭ ላዳምጣችሁ ነው ምለው። በቃ እኔ ብሩኬና ሀይሚ ፍቅረኛሞች ካልሆኑ የፈለገውን ቪዲዮ መስራት ይችላል፣ ከማንም ሴት ጋር መለጣጠፍ ይችላል። ገባችሁ? እና እኛ እንስማማ ውዶቼ፣ እነሱ ነገ ይመጣሉ ታርቀው። ይህን ይመስላል እንግዲህ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ተለባለኩ ሰ አረ ይበቃኛል። እና እንግዲህ ብሩኬን በሸረተውን የመጣሁት እንደዚሁም ደግሞ ወይኔ አዩብ ደግሞ አንዳንድ ኮሜንታተሮች የምታስቁኝ ደግሞ የብሩኬ ቦርሳ ብዬ ለጠፍኩት እኮ አንዷ ስታናደኝ ነው። ቦርሳ አንስቼ የሀይሚትዬ ሻንጣ ትላላችሁ። ሀይሚዬ እኮ ከምር ልጁ ማለት ነው ከማንም ስጋ ይስራ አደብ አለው። ያው አንገቱን ቅርቅር አንድ ሰው ኤክስ ያደረገበት የለም፣ አንገቱን ቅርቅር ብሎ በቃ ሀይሚዬን ቢያቅፍ ቢተሻሽ ቢስም ዋጋውን ነበር የምንሰጠው። ግን ስርዓቱን ይዞ ማለት ነው። ሀይሚትዬም እጇን አጠማምራ እስቲ ብሩክን ይሁት ሽጉጥ ብብት ስር እና የሀይሚዬማ ሻንጣ ነው አለች አንዷ። እና ሌላው ደግሞ መንሰላል ምናምን ብላችሁም አትሳደቡት። የትግራይ ልጅ እኮ ፍቅር ናቸው። ልዩን ነው የምነግራቸው፣ በጣም ፍቅር ናቸው። ኮሜንታተር ታስቁኛላችሁ። እሺ ቢስሚላህ። እና ወዳችኋለሁ ሁላችሁንም። እኔ ስድብ ያለውን ብቻ ነው ማጠፋው እንጂ የሚቃወመኝንም በጣም ነው የምወዳችሁ ማከብራችሁ ማለት ነው።